አንጸባራቂው አሳ ፊን። ፊን ትንሽዬና አንጸባራቂ ገጽታ ያለው አሳ ነው። አንድ ቀን ፊን ከጓደኞቹ ስታርፊሽ እና ኤሊ ጋር እየተጫወቱ እያሉ ከሩቅ ትልቅ ጥላ አዩ። እዛ ጋር ያለው ምንድነው ብሎ ጠየቃቸው። ኤሊና ስታርፊሽ በፍርሃት እኛ እናውቅም፣ ና ፊን ጥላው ሳይደርስብን ቶሎ እንሂድ ብለውት ከዛ ቦታ ማምለጥ ጀመሩ። ፊን በጣም ቢፈራም ጥላው ምን እንደሆነ ለማየት ጓጉቶ ስለነበር ወደ ኋላ ቀረ። ፊን በጣም ቢፈራም እንደምንም ብሎ ኃይሉን አሰባስቦ ሰላም የሚል ድምፅ አወጣ። ሰላም አለው መልሶ። እኔ ትንሿ አሳ ፊን እባላለሁ፣ አንተስ ማን ትባላለህ ብሎ ጠየቀው። እኔ ደግሞ ትልቁ ነባሪ አሳው ዋሊ እባላለሁ ብሎ መለሰለት። ፊንም ስለተዋወቅኩ ደስ ብሎኛል ዋሊ፣ እውነት ለመናገር ነባሪ አሳ በወሬ እንጂ በአካል አይቼ አላውቅም አለው በመደነቅ። ዋሊም በጉጉት ስለኛ ምን ታውቃለህ ብሎ ጠየቀው። ፊንም ነባሪ አሳ የዓለማችን ትልቅ እንስሳ እንደሆነ፣ ቁመቱ ከ2 እስከ 30 ሜትር እንደሚደርስ፣ ከ200 ዓመት ዕድሜ በላይ መኖር እንደሚችሉና መዝፈን እንደሚወዱ አውቃለሁ አለው። ዋሊ በትንሹ ፊን ተደነቀ። በጣም ጎበዝ ነህ ፊን፣ ስለኛ ብዙ ነገር ታውቃለህ ብሎ ስለሄደባቸው ጀብዶችና ስላያቸው አስደናቂ ቦታዎች አጫወተው። ፊንም ከጓደኞቹ ጋር የሚደበቅበት ተወዳጁ ቦታ ሳየው። ፊን እና ዋሊ ስለ ብዙ ነገር እያወሩ አሉ። ፀሐይ ስትጠልቅ ፊን ዋሊን ተሰነባብቶት ጓደኞቹ ጋር ሄደ። ፊን ደህና ነህ? ስላንተ በጣም ተጨንቀን ነበር አሉት። ፊንም ጥላው ነባሪ አሳ እንደነበርና ዋሊ እንደሚባል ዋሊ የነገረው አዲስ ዕውቀትና ዋሊ ስለሄደባቸው ጀብዶች ነገራቸው። ጓደኞቹ ነባሪ አሳው መተዋወቅ እንደሚፈልጉ ነገሩት። ፊንም ነባሪ አሳው ዋሊ ነገ እንደሚመጣና የዛኔ እንደሚያስተዋውቃቸው ቃል ገባላቸው።